በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አዕይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተክርስቲያን ጌቶቿ ምእመናን አባቶች እናቶች ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የቅድስተ ቅዱሳን የድንግል ማርያም አማላጅነት የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት የደጋግ አባቶቻችን የደጋግ እናቶቻችን በረከታቸው ለዘላለሙ በሁላችን ላይ አድሮ ይኖር። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የማስተምረው ትምህርት አሳማ ለምን አይበላም? አንደኛ በሕገ ልቡና፣ ሁለት በሕገ ኦሪት፣ ሶስት በሕገ ክርስትና ለኛ ለኢትዮጵያውያን አሳማም ሆነ አሳማን የመሰሉ ምግቦች ሌሎችንም አራዊት ሁሉ እንዳንበላ መጽሐፍ ቅዱስ ያዘናል። ይህንን በሰፊው እንመለከታለን። የአባቶቻችንን ጉባኤ የሊቃውንቱን የባረከ እግዚአብሔር ቀድሞም የነቢያትን የሐዋርያትንም በአካል እንደባረከላቸው የኔና እናንተንም ይባርክልን። እመቤታችን በሐዋርያት መካከል እንደነበረች በመካከላችን ትሆንልን። አንድ ጥያቄ ጠይቄ ልጀምር። ሰው ይበላል አይበላም? መልስ ለምን አይበላም? አይበላም ያላችሁ ለምን አይበላም? አሳማ ይበላል ያላችሁ ግን መልስ የላችሁ። ይበላል ነው የምትሉት። አያችሁ ሕግና ሥርዓት አለው። በጣም የሚገርም ነገር ልንገራችሁ። በሱ አይደለም የማይበላው፣ ግን ከእንስሳት ሁሉ ከአራዊት ሁሉ ወደ ሰማይ ቀና ብሎ ማየት የማይችል አሳማ ነው። እጅግ ይደንቃል። ሌላው ደግሞ በወንጌል ላይ እንደተጻፈ አጋንንት በሬዎች አሉ እኮ በጎች አሉ ሌሎችም አሉ እኮ፣ ግን መግባት የፈለገው አሳማ ውስጥ ነው። ሌላ ልጨምርላችሁ። በዓለም ላይ ከአራዊት ከእንስሳት ሁሉ ለሰው ልጅ ከፍተኛ በሽታ ፓራሳይት መጥፎ ፓራሳይት በውስጥ ብቻ ሳይሆን እስከ ጭንቅላት ውስጥ እስከሚመጣ የኮሶ ትል ጭንቅላት ውስጥ መንስኤው ያሳማ ስጋ ነው። ለማንኛውም አንድ ነገር ወቁ። እግዚአብሔር የፈጠረው ሁሉ መልካም ነው። አዎ መልካም ነው። ግን መልካም ነው እግዚአብሔር የፈጠረው ያልክ ድንጋይ እየፈጨህ አትበላም። ምክንያቱም ለስድስት ነገር የዓለም ተፈጥሯል። አንደኛ ለአንክሮ፣ ሁለተኛ ለተዘክሮ፣ ሶስተኛ ለምግበ ሥጋ፣ አራተኛ ለምግበ ነፍስ፣ አምስተኛ ስሙን ለመቀደስ፣ ስድስት ክብሩን ለማውረስ። ለአንክሮ አንበሳውን አይተህ ታደንቃለህ፣ እግዚአብሔርን ታስባለህ እንጂ አትበላውም። ዘንዶውን ታየዋለህ፣ ሁሉንም ነገር ትመለከታለህ፣ ሁሉም የሚበላ አይደለም እንጂ እግዚአብሔር የፈጠረው ፍጥረት መጥፎ ነው አይደለም። ሰውም ከዛ ውስጥ ነው አይደለም፣ ከእግዚአብሔር ፍጥረት ውስጥ ነው። እግዚአብሔርን ስሙ እንዲቀድስ ክብሩ እንዲወርስ ነው የተፈቀደው እንጂ ሰው እንዲበላ ለምሳሌ አልተፈቀደም። እንዲህ ከሆነ ዘንዳ የኢትዮጵያ እምነት ከሌላው ዓለም እምነት ሁሉ የተለየ መሆኑን መጀመሪያ እወቅ። ኢትዮጵያዊ መጀመሪያ ማወቅ ያለባችሁ ያንን ነው። አንደኛ ይቅርታ አድርጉልኝ እንጂ የቤተ ክርስቲያንን ትምህርት መማር አንዱ ትልቁ ነገር ሆኖ የሌላውንም አስተሳሰብ ማወቅ እንደነ ቅዱስ ጳውሎስ እንደነ ቅዱስ ዮሐንስ አፈወርቅ እንደነ ቅዱስ ጎርጎርዮስ ዘኢንዝናንዙ የሌላውን ዓለም ፍልስፍና የፊሎሶፊውን አንትሮፖሎጂውን አርኪኦሎጂውን ያን ሁሉ ማወቅ ደግሞ በጣም ወሳኝ ነገር ነው። ስለዚህ ይሄን ትምህርት ለምሳሌ ስንማማር የማንንም ሰው ስለሚበላና ስለማይበላው ለመንቀፍ ሳይሆን ኢትዮጵያዊ በፍጹም አሳማ ጅብ አንበሳ
ሌሎች ነገሮችንም መብላት አይችልም ሰውንም መብላት አይችልም ምክንያቱም አሁን እንዳልኳችሁ ለምን ስትሉኝ መጀመሪያ በጣም ብዙ ሰዎች የሚሳሳቱት የቤተ ክርስቲያን መምህራን ሁሉ የሚሳሳቱት የመጀመሪያው አሳማ በብሉይ ዘመን የተከለከለ ይመስላችኋል እኔ የዛሬ 11 ወር ያስተማርኩት ነው በነገራችን ላይ ትምርቱ 20 ዓመት ሳስተምሮ ነበር ይሄ አሁን ኢትዮጵያ ውስጥ አዲስ ገባ እንጂ አሜሪካ ውስጥ ያላችሁ ሰዎች ታቆታላችሁ ብዙዎቻችሁ እንደውም ትምርቴን ሰምታችሁ እግዚአብሔር የተመሰገነ ይሁን አሳማ መብላት አቁማችሁ ጸበል ተጠምቃችሁ ያላችሁ ሰዎች አላችሁ የበሬውም ሲበዛ ነው በዚህ ክፉ ዘመን እውነት በዚህ ሰዓት ስለ ምግብ የሚወራበት ሰዓት ነው እውነት እንነጋገር ካለ እንዳትረክሱ ግን እንዳትቆሽሹ ግን መቅደስ ስለሆናችሁ እግዚአብሔር ያን ትምርት እንድታውቁት ነው እንጂ ስለ ምግብ እናወራበት ሰዓት አልነበረም በተለይ ደግሞ እኔ መነኩሴ ስለ ምግብ ሲያወራ ይሰቀጥቀኛል ምክንያቱም የሞተ ነው ስለ አሳማ ሲያወራ ያስደነግጠኛል ምክንያቱም ድምጽ አራዊትን ግርማ ለሊትን ታግሰው እኮ መነኮሳት ጳጳሳት እኮ ባህታውያን እኮ የተባሉ ስለ ምግብ ስለ ዓለማዊ ስጋ እኮ የሚያስቡ ሰዎች አይደሉም እርግጥ ነው ማስተማር ጥሩ ነው ሲያስተምሩም ደግሞ ነቢያትን መስሎ ሐዋርያትን መስሎ ሊቃውንትን መስሎ ማስተማር ነው እንጂ አውሮፓን መስሎ ወይም ደግሞ ሳይሰለጥኑ የሰለጠኑ መስሎ መቅረብ ትንሽ ያዋርዳል ኢትዮጵያ ልዩ ናት በመጀመሪያ ብዙ ሰው ያልገባው ወዴት እንደሚሄድ ይሄ ትምርት አልገባቸውም እኔ ብዙዎቹን አስተማሪዎቹን ስለማቃቸው ቀጥሎ ወዴት እንደሚሄዱ ልንገራችሁ ቀጥሎ ታቦት አያስፈልግም የብሉይ ነው ይሄ 20 ዓመት በላይ ሳስተምር የኖርኩት እንደምነግራችሁ ከአሳማው ይሸጋገራል አሳማው ላይ የሚያበቃ መስሏችሁ አንዳንድ ሰዎች ከንቱ እንዳትሆኑ ከአሳማው ወዴት ይሸጋገራል መስላችሁ ታቦት በብሉይ ኪዳን ነው አሁን ቀደም ያ አስተማሪ የብሉይ ኪዳን ነው ያስተማረው መምህር ታቦት የብሉይ ኪዳን እኮ ነው እና በአዲስ ኪዳን ላይ አያስፈልግም ልትለይ ነው እንዴ አያችሁ ከዛ ወዴት ሊሄድ ነው ወደ ልማደ ሔዋን ሴቶች በልማደ ሔዋን ጊዜ ግቡ ይሄ በተለይ በአሜሪካ ውስጥ ከ20 ዓመታት በላይ የነበረ ነገር አሁን ወደ ኢትዮጵያ እየመጣ ስለመጣ ነው ኦርቶዶክሳውያን ልብ ብላችሁ ስሙ አሳማ ወይም ደግሞ ሌሎች ምግቦች የተከለከሉት በብሉይ ዘመን ብቻ አይደለም መጀመሪያ የሚበሉና የማይበሉ የተሰጡት ለአዳም ነው አዳምን እየመጡ እንስሳት የተፈቀዱለት ነበር አርደ ብለው ሲሉት ምን ከልክሎኝ ይላቸው ነበር ሁለተኛ ከአዳም ቀጥሎ የታወቀው ደግሞ በሕገ ልቡና በኖህ ነው ኖህ በጁዳይዝም በመንለው በዛ ውስጥ አይደለም ኖህ የነበረው በሕገ ልቡና ነው መጀመሪያ ይሄንን ለይታችሁ ወቁ ይሄንን ለይቶ ማወቅ የሚያስፈልገው አንዱ ይሄ ነው በሕገ ልቡና ነው በሕገ ልቡና ኖህን ገና ኦሪት ሳትሰራ ማለት ነው ቀድመ ኦሪት ነው ለአዳምና ለሔዋን የተሰጠው ትእዛዝ ለኖህ እንደገና ለአስረኛው ትውልድ ኖህ አስረኛ ትውልድ ነው በአስረኛው ትውልድ ላይ ራሱ እግዚአብሔር ዓለምን በርኩሰት ሲያጠፋ የጠፉበት ምክንያት ራሱ ታውቃላችሁ ሰባት ካት ለምን የጠፉት የማይበላ እኮ በልተው ነው የማይሰራ ዝሙትን ሰርተው እኮ ነው ይሄን ራሱ እንዴት ነው ዛሬ እንደ አዲስ ልታውቁ የሚገባችሁ አስተማሪዎች ስትባሉ ይሄ እንዴት ነው ጠንቅቃችሁ መረዳት ያቃታችሁ ሰባት ካት የጠፉት ለምንድን ነው ማያ ይሄ የመጣው ለምንድን ነው ትርጓሜውን አታውቁትም እንዴ የተጻፈውን አታውቁም እንዴ በዝሙት ምክንያት ነው እንዴ የማይበላው ሁሉ በሉ ይለለ እንዴ ሰው ሁሉ በሉ ይለለ እንዴ ወላጆቻቸውን እኮ ቅርጥፍጥፍ አድርገው በልተዋል እኮ ያ እኮ ነው የምግብ ጉዳይ እንዲቀላል አይደለም እንዴ ስለዚህ እኮ ነው እግዚአብሔር በዛ ምክንያት ሰባት ካትን በፍልውሃ ሲያጠፋ ኖህን ምንድነው ያለው መርከብ ስራለው ዘፍጥረት ምዕራፍ 7 ላይ ኦሪት ዘፍጥረት ምዕራፍ 7 ላይ ገና ያኔ ኦሪት አልተሰራችም አሁን ማውራው ስለ ሕገ ልቡና ነው እወቁ በሕገ ልቡና ራሱ አሳማና ሌሎች ምግቦች መብላት አይቻልም ለምን ሲባል ንጹህ የሆነና ያልሆነ ለማ ላንተ ለምትበላው ላንቺ ለምትበዩ ንጹህ የሆነና ያልሆነ ለእግዚአብሔር አይደለም ንጹህ የሆነና ያልሆነ ሲባል ደግሞ አንድ ነገር ወቁ በሬ ቅዱስ ነው ጻድቅ ነው ማለት አይደለም አሳማ ርኩስ ነው ኃጢያተኛ ነው ማለት አይደለም እግዚአብሔር የፈጠረው ሁሉ መልካም ነው ማለት መልካም ነው ያውቃል እግዚአብሔር ለበጎ ነው ማለት ነው ግን ንጹህ የሆነና ያልሆነ አለ የሚበላና የማይበላ አለ ስለዚህ እግዚአብሔር
ኖህን አለው አንተ ቤተሰቦች ሁሉንም ይዛቸው ወደ መርከብ ግባ ካለው በኋላ ከዛ በኋላ ምንድነው ያለው በዚህ ትውልድ በፊቴ ጻድቅ ሆነ አግኝቻለሁና አለው ጻድቅ ሆነ አግኝቻለሁ ሲለው ከዛ ምን አለው ከንጹህ እንስሳ ሁሉ 7 ከንጹህ 7 ወንድና ሴት አድርገህ ንጹህ ካልሆነ ደግሞ እንስሳም 2 ተባይትና ሴት አድርገህ ወንድና ሴት አድርገህ ይዘግባ አለው ስለማይበሉ 2 ስለሚበሉት ግን ብዛት 7 ይሄ ኦሪት አይደለም ስለዚህ አንዳንድ ዩቲዩብ ላይ ስትወጡም ትንሽ ጠንቀቅ አድርጋችሁ ብትወጡ ይሻላል እንደዝም ብሎ ጥራዝ ነጠቅ ሆኖ አለመሄድ በጣም ጥሩ ነው የሰውንም ትምህርት ማጣመም አይገባም ካስተላለፉ ሙሉን ማስተላለፍ ነው ይሄ ህገ ልቡና ነው ስለዚህ ቀድሞ ለአዳም እንደተሰጠው በህገ ልቡና ለኖህም በህገ ልቡና የጸና ነው ከዛ ወደ ኦሪት ስንመጣ ደግሞ የት ላይ ነው ኦሪት የሚናገረው ዘሌዋውያን 11 ላይ እንደገና ማለት አሁን እሱ ተመልከቱ ሶስተኛ ነው በትርጓሜያችን ላይ በደንብ ተደርጎ ተቀምጧል በአንደኛ ቆሮንቶስ ላይ የተቀመጠ በሐዋርያት ሥራ ላይ የተቀመጠው ብዙ ሰዎች የሚመለከቱት አሉ ለአዳም ንጹህ ያልሆነና የሆነ ተነግሮታል ለኖህ ንጹህ የሆነና ያልሆነ ተነግሮታል ለሙሴ ንጹህ የሆነና ያልሆነ ተነግሮታል ኢትዮጵያ በብሉይ ኪዳን ሥርዓት አምና እግዚአብሔርን ታመልክ የነበረች ሀገር ስለሆነች ህግ ጠብቀናል ሌላ ልንገራችሁ ቅዳሜ አንዳንድ ሰዎች እባካችሁ እንደው ሳትጠነቀቁ ሰው ላይ የወፍጮ ድንጋይ በአንገት ታስሮ ብትሰጥም ይሻላል ይላል ከምታሳስት ለምሳሌ ቅዳሜ ግብጾች አያከብሩም እህት አብያተ ክርስቲያናት ኦሪየንታል ቸርች ምናም መጀመሪያ ጠንቅቁ ኦሪየንታል ቸርች የሚባሉት ጋር በቀኖና አንገናኝም እነሱ ቀድሞ ጣዖት ያመልኩ የነበሩ ናቸው እኛ ቀድመን እግዚአብሔርን የምናመልከነን ኢትዮጵያዊነት ማለትን ከእምነት ጋር አወቀው ቅዳሜ ለምሳሌ ግብጽ ብትሄድ አያከብሩም እህት አብያተ ክርስቲያናት ብትል አያከብሩም ምክንያቱም በብሉይ ጊዜ የነበረ ነው ብለው ኢትዮጵያ ቅዳሜን አናከብርም በብሉይ ነበር ብለን እናከብራለን ያሳማው ብቻ አይደለም ወዴት ነው የሚሄደው ቀጥሎ ነው ማለት ታቦት ብሉይ ኪዳን ውስጥ ነው ያለው በአዲስ ኪዳን ላይ አልተጻፈም ይያሉ ሰዎች እንደሚክዱት ወደዛ ነው እኮ መንደርደሪያው እኮ ስለምናቃቸው ነው አስተማሪዎቹንም እኮ እንደሚያስተምሩ ስለዚህ ኦሪየንታል ቸርች እንደዚህ የሚል ነገር አታምጡ አንገናኝም በቀኖና ሊቃውንቱ ሁሉ ይሄን ተረድታችሁ እንድታውቁት ፈልጋለሁ መምህራኑ ሁሉ ይሄን አውቃችሁ እንድትረዱት ፈልጋለሁ ይሄ ግብጽ መጽሐፍ የናባሽኖዳ የነምን ተላለ በቤት የተጻፈውን ትርጓሜ እየተውክ ከዛ በኋላ ነው ወደማይሆን አቅጣጫ የምትሄደው ቅዳሜ እኮ እንዳይከበር የግብጽ ጳጳሳት እኮ ስንት ፈተና ያደርጉ እንደነበር እኮ በቤተክርስቲያን ታሪክ እኮ ተጽፎ ተቀምጧል ስለዚህ ለአዳም ለኖህ ለሙሴ የተሰጠው ህግ በኦሪት ብቻ ሳይሆን ቀድሞም በህገ ልቡና የተሰጠ የምንፈጸመው ህግ ነው ከዚህ ጋር አያይዤ መነግራችሁ ስለ ምግብ ብቻ አይደለም ስለ ቀዳሚ ሰንበት ብቻ አይደለም ስለ ታቦተ ጽዮን ስለ ታቦት ብቻ ሳይሆን አይደለም ስለ ህግና ሴቶች በልማደ ሔዋን ጊዜ ስላላቸው ነገር እሱ ብቻ አይደለም አጠቃላይ የመቅደሱ ሥርዓት እኮ የኛ ከብሉይ ዘመን ጀምሮ ያለ ነው ተፈጸመ የሚባልና አልተፈጸመ የሚባለው ነገር ማወቅ እጅግ አስፈላጊ ነገር ነው ስለዚህ አሳማን ሌሎቹ ሊበሉት ይችላሉ ትምርቴም ላይ ከዚህ ከአመት በፊትም ይሄ ረጅም ጊዜ አስተምራለሁ እዛ ላይ ገልጬላችኋለሁ እነሱ ይሄ ህግና ሥርዓት ስለሌላቸው ይበላሉ ቅዳሜና ያከብሩም ህግና ሥርዓት የኦሪት የላቸውም ታቦትና ያከብሩም ህግና ሥርዓት የላቸውም አንመሳሰልም መጀመሪያ ገና ይሄን ማወቅና መረዳት ያስፈልጋል ስለዚህ እጅግ በጣም ጥንቃቄ ያስፈልጋል ፍትሐ ነገሥትን ለምሳሌ ስትጠቅሱ ጭራሽ ፍትሐ ነገሥቱ እኮ መጀመሪያ ፍትሐ ነገሥት ያሁን በ1958 ላይ የታተመ ከነ ትርጓሜው ያለ መጽሐፍ ነው ይሄ መጽሐፍ ከነ ንባቡ ከነ ትርጓሜው የተቀመጠ መጽሐፍ ነው ይህ ፍትሐ ነገሥት ንባብና ትርጓሜ ፍትሐ ነገሥት ከመጽሐፍ ቅዱስ አይበልጥም መጀመሪያ ገና አንድ ነገር ተረዱ ፍትሐ ነገሥት ለመሪዎች
አገሪቱን ለመምራት በመንፈሳዊና በስጋዊ ህግ ስትመራ ስለነበር ቀድሞ ከመጽሐፍ ቅዱስ ውስጥ የተውጣጣ መመሪያ ነው እንጂ ከመጽሐፍ ቅዱስ የሚበልጥ አይደለም መጀመሪያ ይሄንን ነው ፍትሐ ነገሥት ነው መመሪያችን ፍትሐ ነገሥት መጽሐፍ ቅዱስን አያክልም ከመጽሐፍ ቅዱስ ውስጥ የተውጣጣ ነው እሺ ይሁን ፍትሐ ነገሥት ውስጥ ምን ይላል ስለ አሳማ ብሉ ነው የሚለው ነው አትብሉ ነው የሚለው ይሄንን አውቃል ይሄን ተረድታችኋል ኦርቶዶክሳውያን ልብ በሉ መጀመሪያ ስለ አሕዛብና ስለ ህዝብ ነው የሚያወራው አሕዛብና ህዝብ ምንድነው ህዝብ የሚባሉት ለምሳሌ ኢትዮጵያ ህዝብ ነው እስራኤል ህዝብ ነው ሌላው አሕዛብ ነው አሁን ነጮቹ ኢትዮጵያን አሕዛብ ሊሉ ይችላሉ አይደለንም እኛንን ምናቀው እነሱ ናቸው የሚያውቁት ዳሩ ግን ደግሞ እንደናንተ አይነት አንዳንድ ሰዎች አላችሁ ያንን እውነት የምታስመስሉ ኢትዮጵያ ህዝብ ነው አሕዛብ አይደለም እግዚአብሔርን ያመልክ የነበረ ነው እንደውም የመጀመሪያ አገር በመጽሐፍ ቅዱስ ላይ የተጻፈ አገር ኢትዮጵያ ነው እናንተ እስራኤላውያን ለኔ እንደ ኢትዮጵያ ልጆች አይደላችሁም ወይ የተባለው ስለ ኢትዮጵያ ነው የመጀመሪያው ተጠማቂ ከአይሁድ ውጪ ከሮማውያን ቀድሞ የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ የተጻፈው ኢትዮጵያዊው ጃንደረባ ነው ቀድሞ ያነብ የነበረው ኢሳይያስ መጽሐፍ ምን ያመለክታል የብሉይ ኪዳን እምነትን ኢትዮጵያ ተቀበል እንደነበረ የሚያሳይ ነው ስለዚህ ፍትሐ ነገሥቱ ምንድነው የሚለው ስለ ምግብ ካላችሁን ጭራሽ ያስደነግጣል የሚናገረው እንደውም ያስደነግጣል ምንድነው የሚለው እኒህን የሚከለክሏቸው ብዙ ጊዜ ተጠቃቀሱት ነበር አንቀጽ 23 ላንብብላችሁ ብዬ ነው ሐዋርያት በአብራክሲስ በተባለ ሲኖዶስ መጽሐፍ በአብራክሲስ የተገለጠ ነው ምነግራችሁ እዚህ ላይ እንዲህ ይላል እኒህን የሚከለክሏቸው በውስጣቸው ነፍስን የሚጎዳ ህማመ ነፍስ ህማመ ስጋ ሰውነትን የሚጎዳ ህማም ስላለ ነው ለጣዖታት የተሰዋውን በመብላት ጣዖትን ከሚያመልኩ ጋር አንድ መሆን ነው በአምልኮታቸው አንድ የሚያደርጋቸው ይሆናልና ይህም ጣዖትን ወደ ማምለክ ይሰደዋልና የዘፈን ዳርዳር ውስክሳ ነው እንጂ ለጣዖት የተሰዋ ምግብ በሬው ቢሰዋ ምንድነው ተመልከቱ ከዛስ ነፍስንም ስጋንም የሚጎዳ ህማም በውስጡ ስላለ ነው ይህች መፈጠርን ወደ ማጥፋት በሚያደርስ ጥፋት አብዛኛው ጊዜ ሱሳይድ እንዲፈጸም የሚያደርገው ራሱ የአሳማ ምግብ እንደዚህ የአራዊት ምግብ አይምሮን ይለውጣል ለምን አራቱን ባህሪያት የተባሉትን ይደበላልቃቸዋል አራቱን የስጋ ባህሪያት ከዛ ህማመ ስጋ ወደ ህማመ ነፍስ ይሄድና ከእግዚአብሔር ጋር ያጣላዋል እግዚአብሔርን ማምለክ ራሱ ከውስጡ ታወጣል ይችላል ይቀጥላል መፈጠርን ወደ ማጥፋት በሚያደርስ ጥፋት የስጋን ባህሪያት ስምምነት ታጠፋለችና ነፋስ እሳት ውሃ መሬት አራቱ ባህሪያት ይደበላለቃሉ ሰው ታመመ የሚባለው ያኔ ነው እሱ ብቻ አይደለም የስጋ ህመም ራስን ወደ ማጥፋት እግዚአብሔርን ወደ አለማምለክ ዛሬ አሳማ በላተኛውን ትውልድ ሲተመልከቱት በአለም ላይ 1.5 ቢሊዮን በአመት አሳማ ይታረዳል 1.5 ቢሊዮን ምን ያህል አሳማ በላተኛ እንዳለ ተመልከቱ አብዛኛው የዓለም ህዝብ ደግሞ ይሄን ብትመረምሩት እግዚአብሔር የለም ባይ ነው ምግብ ከስጋ አልፎ ነፍስን ሁሉ እንዴት እንደሚጎዳ ተመልከቱ ስለዚህ ይቀጥላል የስጋን ባህሪያት ስምምነት ታጠፋለችና ዳግመኛ አካልን ወደ ማጉደል ታደርሳለችና በተፈጥሮ የረከሰች ናት ብለው የከለከሏት አይደለም በተፈጥሮ የረከሰች ነች ሳይሆን አንተን ታረክስሃለች አንቺን ታረክስሻለች ነው ለምሳሌ የሐዋርያት ሥራ ምዕራፍ 15 ብዙ ጊዜ ተጠቅሱታላችሁ የሐዋርያት ሥራ ምዕራፍ 15 ላይ የተከለከሉ ነገሮች አሉ አንደኛ ለጣዖት የተሰዋ የተከለከለ ይላል ሁለተኛ ታንቆ የሞተ ሶስተኛ በድን የሆነ እነዚህ ለምሳሌ ተከለከላለችና ደም ይሄ ከየት የመጣ ነው
ይሄ ሕግ እኮ የመጣው ከብሉይ ኪዳን ነው። ደምን አለመብላት፣ የታነቀን በክት አለመብላት፣ አውሬ በልቶት የተረፈውን አለመብላት። ለምንድን ነው ይሄ የተከለከለው? እሺ መጀመሪያ ለምን ተከለከለ? ደም ወይም ታንቆ የሞተ ለምን የተከለከለ? ምክንያቱን ወቁት። ስለ ጽድቅ፣ ስለ መንግስተ ሰማያት፣ ስለ መግባትና ስለ መግባት ሳይሆን በዚህ ምድር ላይ እያለ አንተ መቅደስ ስለሆንክ፣ አንቺ መቅደስ ስለሆንሽ ሰውነታችሁን ቅዱስ መስዋዕት አድርጎ ስለማቅረብ ነው። ራሱ መቅደስ ናችሁ ይላል። አሳማ ይሰዋል። እነዛ ሁለት ቄሶች ባይሁድ ሁለቱ ረባናት ግሪክ ወርደን አንጢያኮስን አሳምነነው መጣን ብለው እስራኤልን ለማሳሳት እግዚአብሔርን የሚያመልከውን ሰው ለማሳሳት አንጢያኮስ አመነ ብለው ነገሩ እና ምን ላድርግ አላቸው? ከፊት በጉን ላሙን እየመራ ከኋላ አሳማውን አስከትለን አሉት። በጣም የሚያሳዝን በእስራኤል ላይ የተከሰተ ታሪክ ነው። አንጢያኮስ ያን ሁሉ መከራ ያመጣው እስራኤልን እንደዛ ያጠፋው መቅደሱን ያቆሸሸ እንደ አንጢያኮስ የለም። ናቡከደነጾር እንኳን ማርኮ ነው ባቢሎን የወሰዳቸው። እነዚህ ሁለቱ ቄሶች ሁለቱ መምህራን ምን አደረጉ? አሳምነነው አላሉ። ተንኮል ሰርተው መጡ። እንዴት እችላለሁ? እስራኤል እኮ መቅደሱን የሚያከብር ነው። መስዋዕት ሰዋለው በላቸው። ያን ጊዜ ልባቸው ይከፈታል። ለእግዚአብሔር መስዋዕት ሰዋለው ካልክ እስራኤል ለእግዚአብሔር ካልክ ይሆናል። አብዛኞቻችሁ ለእግዚአብሔር እንደዚህ ስትባሉ ነው እውነትም ይመስላችሁ። በተለይ እመቤታችንና ኢትዮጵያን የጠራማ ያታልላችኋል። አንጢያኮስ ላሙን፣ ጊደሩን፣ በጉን ከፊት እየመራ ከኋላ አሳማውን ሪያውን አስከትሎ መጣ ወደ እስራኤል መቅደስ ወደ ኢየሩሳሌም። እስራኤሎች አመለከኮ አንጢያኮስ ትልቁ ንጉስ እግዚአብሔርን አመለከ፣ መስዋዕት ሊሰዋ ነው አሉ። ሁለቱ ረባናት አስወርተዋል። በሩን ከፈቱለት። ኢየሩሳሌም በግንባር ላይ ያለችው ተከፈተለት። ላሙ፣ በሬው፣ ጊደሩ ገባ። ሁሉንም ማረከና መቅደስ ውስጥ ምን እንደሰዋ ታውቃላችሁ? ላምና በግ አይደለም፣ ሪያ አሳማ ሰዋበት መቅደስ ውስጥ። ይሄ ሁሉ ጊዜ በትርጓሜያችን በዳዊት ብትሉት በሁሉም ትርጉም ላይ የሚነገር ነው። ይሄ ኢትዮጵያውያን ምን ሆናችሁ? ስለ አሳማ መብላት፣ ስለ ጅብ መብላት፣ ስለ አህያ መብላት የምናወራበት ሰዓት ነው። ሕጉስ ይፈቅዳል? ቤተክርስቲያንስ ትፈቅዳለች? እስቲ ይፈቀዳል የሚል ተማርኩ የሚል ሰው መጥቶ ይናገር። ለአዳም የተከለከለ፣ ለኖህ የተከለከለ በሕግ ልቡና፣ ለሙሴ የተከለከለ በሕግ የተሰጠው ወነበቦ እያለኮ በዕብራይስጡ 613 በእኛ 572 ወነበቦ የተሰጠው ትእዛዝ። ኢትዮጵያን ብሉይ እኮ መመሪያችን ነው። የተፈጸመው ተፈጽሟል ብለን እኮ ዛሬ ድረስ እኮ አይደለም ብሉይ ሕግ ልቡናን ጭምር የምንመራ ሰዎች እኮ ነን። 10ቱ ትእዛዛት እኮ የብሉይ ናቸው። በሐዲስ የተሰጡ መሰለ እንዴ? ታቦተ ጽዮን እኮ በብሉይ ነው የተሰጠችው። እስከ መጨረሻ ድረስ ሕጉን የጠበቀ ይድናል ብሎ ነብዩ ሚልክያስ በምዕራፍ 4 ለሙሴ አዘዝኩትን በኮሬብ የነገርኩትን ትእዛዛት ሁሉ ጠብቁ፣ ያኔ የጽድቅ ፀሐይ ኢየሱስ ይወጣላችኋል ያለው እኮ ያንን ነው እንዴ? ቀስ ያላችሁ ወዴት ልትሄዱ ነው? ኢየሱስ ክርስቶስ በ8 ቀኑ ቤተ ግዝረት በ40 ቀኑ ወደ ቤተ መቅደስ ሄደኮ የብሉይ ሕግ እኮ ነው። ገላትያ ምዕራፍ 4 ቁጥር 4 ላይ እኮ ከሕግ በታች የተወለደውን አንድያ ልጁን ላከው የሚለው እኮ ይሄ እኮ ነው። ይሄን ሁሉ የሚደመስስ የቤተ ክርስቲያኒቷን ምሰሶ እየነቀነቃችሁ እንደሆነ ታውቃላችሁ። ተማርን የምትሉ ሰዎች ናቸው። ይሄ ዩቲዩበሩ ሕፃን አይምሮ ሲደርስበታል። አያችሁ አንጢያኮስ ምን እንደሰራ ምን እንዳደረገ። ስለዚህ የታነቀ ካውሬ የተረፈ ደም የበከተ አትብሉ የሚለው ትእዛዝ ከየት እንደመጣ መጀመሪያ ማወቅ ያስፈልጋል። በሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ያለው፣ በዘሌዋውያን ምዕራፍ 17 ቁጥር 14 ላይ ነው ያለው። የሕግ ከዛ ነው የተወሰደው፣ ዘሌዋውያን ላይ ነው። ብዙ ሰዎች ግን ሆን ብለው የሚቆሙት ነው ዘሌዋውያን ላይ ነው ያለው። ዘሌዋውያን ላይ
ኖህ ቀድሞ ለአዳም ያዳም እሺ በግልጽ ስላልተጻፈ ትርጓሜ ውስጥ ስለሆነ አናቀውም በሉ ስለዚህ እግዚአብሔር ለምን ይሄን እንዳዘዘ ለምን ይሄን እንዳለ መመልከት ያስፈልጋል ኢሳይያስ እስቲ ላንብብላችሁ እንዴት ቅዱስ መሆናችሁን አሳማ አይጥ ሌሎች ነገሮችን መብላት እንደሌለባችሁ እንዴት እንደተናገረ ተመልከቱ ኢትዮጵያውያን በነቢያት ትምህርት የምናምን በሐዋርያትም ትምህርት የምናምን ሐዋርያት እኮ የተናገሩት እኛ እንብላ እኮ አይደለም የሐዋርያት ሥራ እኮ ሲኖዶስ እኮ እኛ እንብላ አይደለም ያሉት የሚበሉትን አንናቃቸው ነው ቀድም እንዳልኳችሁ ግሪኮቹን አንናቃቸው ሮማውያኑን አንናቃቸው አሳማ ትልቁ ምግባቸው ነው ለነሱ መጀመሪያ ይምጡና ነፍሳቸውን ያድኑ ነው ከዛ በኋላ ለጊዜው ይሄን ህግ ሰጠናችሁ ነው ከዛ በኋላ እየተማራችሁ ስትመጡ ተፈጽሙታላችሁ ነው የሐዋርያት ትምህርት እኮ ይሄ ነው እንጂ እንብላ የሚል ትምህርት አለ እንዴ ሐዋርያት ለመሆኑ ስለ ምግብ ስለ ራሳቸው ያወራሉ እኛ ስለ ምግብም ጊዜ የለንም ብለው አይደለም ሰባቱ እንዲያቆናት ባካችሁ ለሾሙት ምግብ ርዕስ አድርገን አሁን ስንነጋገር ራሱ ያሳዝነኛል እውነት ለመናገር አንዳንድ ሰዎች ደግሞ አይሰለቻቸውም እንዴ ሁሉ ጊዜ አሳማ እንደው ካሳማ ጋር ቀበሩኝ ምንድነው ይሄን ያህል የሚያሳዝን ነው ነብዩ ኢሳይያስ በምዕራፍ 65 ቁጥር 4 ላይ የሚናገረውና 66 ላይ የሚናገረውን ላንብብላችሁ 65 4 ላይ ምን ይላል ላልጠየቁኝ ተገለጡ ላልፈለጉኝም ተገኘው በስሜም ያልተጠራውን ህዝብ እነሆኝ አልሁት መልካም ባልሆነው መንገድ ሐሳባቸውን እየተከተሉ ወደሚሄዱ ወደ አመፀኛ ህዝብ ቀኑን ሁሉ እጆቼን ዘረጋው የህዝብ ዘወትር የሚያስቆጡኝ ናቸው እነርሱ በአትክልት ውስጥ የሚሰው በጡብም ላይ የሚያጥኑ በመቃብርም መካከል የሚቀመጡ ጠንቋዮች ናቸው እነዚህ ሞራ ገላጮች ሲል ነው በሞተ ሰው የሚጠነቁሉ አሉ በስቡ በልቡ በስውር ስፍራ የሚያድሩ የእሪያ ስጋ የሚበሉ ናቸው የረከሰው መረቅ በእቃቸው ውስጥ አለ የረከሰው መረቅ ያሳማ መረቅ የጅብ መረቅ ያህያ መረቅ እነዚህ ናቸው ያስቆጡኝ ይላል መረጥ መብላት አለ መብላት በልተም እንደምትጠቀመው በዚህ ዘመንም አልንገራችሁ ስጋውንም መተው ነው እውነተኛ ከሆነን ስጋውንም መተው ነው አይደለም ሰላሳማና ስለጅብናው ኢትዮጵያ እዚህ ደረሰች የኢትዮጵያ እምነት እንደዚህ ሆነ የኢትዮጵያ ልጆች ስለዚህ መነጋገር ጀመሩ ነገ ሊቀጥሉ ነው ታቦት የብሉይ ኪዳን ነው አያስፈልገኝም ቀዳሚን ሰንበት አያስፈልገኝም ሊቀጥል እኮ ነው ነገሩ ተብሏል በነገራችን ላይ ወደፊት ደግሞ ይሄም ስለሚገለጥ በየጊዜው እንማረዋለን ኢሳይያስ 66:3 ላይ ምን ይላል እግዚአብሔር እንዲህ ይላል ሰማይ ዙፋኔ ነው ምድርም የግሬ መረገጫ ናት የምትሰሩልኝ ቤት ምን አይነት ነው የማርፍበት ስፍራ ምንድነው እነዚህ ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር አሁን ይሄ ማለት መቅደስ አያስፈልገኝም ማለት ነው በቃሉ እኮ ነው የምትሰናከሉት ብዙዎቻችሁ እና ይሄ እንዲህ ተብሏል እንደ ጴንጤ ገባችሁ እኮ ጴንጤዎች እሺ እነሱ ህጋቸው መመሪያቸው ስለሆነ ነው ልክ ናቸው ለነሱ አንተ ኦርቶዶክሱ ግን መነኩሴው ቄሱ ጳጳሱ ዲያቆኑ መምሩ ዩቲዩበሩ ምንድነው የምትለው አያስፈልግም ይሄ ቃል መቅደስ ሰማይ ዙፋኔ ነው ምድርም የግሬ መረገጫ ናት ብሏልና ምን አይነት ቤት ነው የምትሰሩኝ ተብሏልና አያስፈልግም እንደሚሉት እንደ ጴንጤዎች እንበል መቅደስ አያስፈልግም እንበል የብሉይ ኪዳን ነው ብለን ተጠንቀቁ ውሃ ሲወስድ ያሳሳቀ ነው ይባላል ጥንቃቄ ያስፈልጋል የእግዚአብሔር ቃል እንዲህ ይላል ቁጥር 3 ላይ ያለው ልንገራችሁ ሲያነጻጽር ንጽጽሩን ተመልከቱት ንጽጽሩን ይዩት በሬን የሚያርድልኝ ሰውን እንደሚገድል ነው ጠቦትን የሚሰዋ የውሻን አንገት እንደሚሰብር ነው የህልን ቁርባን የሚያቀርብ የእሪያን ደም እንደሚያቀርብ ነው እጣን የሚያጥን
ጣዖትን እንደሚባርክ ነው እነዚህ የገዛ መንገዳቸውን መረጡ ነፍሳቸውን በርኩሰታቸው ደስ ይላታል እኔ ደግሞ የተሳለቀባቸውን እመርጣለሁ የፈሩትንም ነገር አመጣባቸዋለሁ በፊቴ ክፉን ነገር አደረጉ ያልወደድኩትንም መረጡ እንጂ በጠራው ጊዜ አልመለሱልኝምና በተናገርኩ ጊዜ አልሰሙኝምና ይሄ ንጽጽር ምንድነው አያችሁ እንዴት እግዚአብሔር እንደሚጠላው አያችሁ ሌላ ቀርቶ ጸሎታችሁን አልቀበለውም ፋንድያ አድርጌ ፊታችሁ ላይ በትነዋለሁ እናንተ ካህናት እያለ የሚያስጠነቅቅበታል አልቀበልም ጸሎታችሁን አሁን ተመልከቱ በሬን የሚሰዋልኝ ሰው እንደሚያርድ ነው ጠቦትን የሚሰዋልኝ የውሻ አንገት ሰብሮ እንደሚያመጣ ነው ውሻ ይበላል ተመልከቱ የህልን ቁርባን የሚያቀርብልኝ የእሪያን ደም እንደሚያቀርብልኝ የህልን ቁርባን እኮ እግዚአብሔር ይወደዋል የስንዴን እኮ ቁርባን እግዚአብሔር ይወደዋል ግን ምን አለ የእሪያን ደም እንደሚያቀርብልኝ ነው አለ ምን ያህል እንደሚጸየፈው አያችሁ እግዚአብሔር ጥንቃቄ ያስፈልጋል በነገራችን ላይ ራእይ ዮሐንስ ላይ ቅዱስ ዮሐንስ በራእዩ የሚያስጠነቅቀውን ልብ ብላችሁ ስሙ ያ ከብሉይ ኪዳን የመጣ ነውና ይሄን ነገር ዮሐንስ እኮ በሐዋርያት ሲኖዶስ የነበረ እኮ ነው ያም ያወራው ስለ አሕዛብና ስለ ሕዝብ አሳማ ወይም ደግሞ ሌላ ነገር ስለሚበሉና ስለማይበሉ ሰዎች ነው እንጂ ብሉ አይደለም መልእክቱ ኢትዮጵያዊ እስራኤላዊ አሳማ አይበላም ጅብ አይበላም አህያ አይበላም ፈረስ አይበላም ልድገመው ሰው አይበላም ሲጀምር እንዳልኳችሁ አሳማ ይበላል ይሄም ይበላል ሁሉ ጥሩ ነው ብለ ወደ ሰው በላ ካኒባሊዝም ይባል ነበር ሰው የሚበሉ ሰዎች ለነሱ ይቻላል ሰው የሚበሉ ሰዎች ለነሱ ይቻላል ለኛ ግን አይቻልም ስለዚህ ህጉና ሥርዓቱን ማወቅ ምንኛ መታደል ነው ቅዱስ ዮሐንስ በራእዩ ላይ የሚያስቀምጠው እንዲህ የሚል ነው ይህ በተለይ ለክርስቲያኖች ለመጨረሻው ዘመን ላሉ ሊቀበሉት የሚገባ ህግ ነው የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ ይላል ራእይ 2:13 የሰይጣን ዙፋን ባለበት ይሄ ማለት የዛሬ ዓለም ማለት ነው ስምንተኛው ሺህ ማለት የሰይጣን ዙፋን ባለበት በዚህ ዘመን እንዴት ሆኜ ልኖር እንዴት ተጠንቅቄ ልኖር ዛሬ መማር ያለብን ስለ ጾም ስለ ስግደት መንፈሳዊ እድገት እግዚአብሔር እንዴት ልምሰለው ሰውነቴ እንዴት ልጠብቀው ንስሐ ገብቼ ከእግዚአብሔር ጋር እንዴት ልኖር ስጋው ደግሞ እንዴት ልቀበል ነው እንጂ ሰውነት መቅደስህን በአሳማ ስጋ የምታረክስና የምታጠን ልትሆን አልነበረም ሳያውቁ ይበሉ አሉ አሜሪካ ውስጥ ብዙዎቹ ትተዋል በፊት ይበሉ የነበሩ ረጅም ጊዜ በዚህ ትምህርት ላይ አስተምርበትም ስለነበረ ትተዋል ይቀጥላል እንዲህ ይላል ስሜን ትጠብቃለህ ሰይጣንን በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳን ሃይማኖቴን አልካድክም ይላል ያኔ ዘመነ ሰማዕታትን የነበረውን ነገር ያመጣል ዳሩ ግን ይልሃል ቁጥር 14 ላይ ዮሐንስ ራእይ ምዕራፍ 2 ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ የእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበልዓምን ትምህርት የሚጠብቁ በዚያ ከናንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ ይላል ስለዚህ ንስሐ ግባ አለዚያ ፈጥኜ መጣባለሁ ንስሐ ለገባው መንፈስ ላይ ቤተክርስቲያናት የሚለው ጆሮ ላለው እንዲሰማ የሚለው ምንድነው ድል ለነሳው ከተሰወረ መና እሰጠዋለሁ ነጭ ድንጋይ እሰጠዋለሁ ይሄ ነው የሰው ልጆች ህይወት እና ቅዱስ ጳውሎስ ለምሳሌ ለጣዖት የታረደውን ቅዱስ ዮሐንስ እዚህ ጋር ምን ብሏል እንዳትበሉ አለ ቅዱስ ጳውሎስ ደግሞ ምንድነው ያለው ለጣዖት የተሰዋ ምንም እኮ የህሊና ጉዳይ ነው ብንበላው አንረክስም ባርኮ መብላት ይቻላል እያለ ቅዱስ ጳውሎስ የተናገረው እኮ ማለት ይሄ ማለት ለማን ነው ለአሕዛቡ ነው ላንተ ደግሞ አዎ በሬ ነው በግ ነው ብትባርከው ምንም ነገር አይደለም ነው ትምርቱ ግን ምንድነው ለጣዖት የተሰዋ ስጋ ብላ አይደለም ቅዱስ ጳውሎስ ምንድነው ያለው ቅዱስ ጳውሎስ አንደኛ ቆሮንቶስ 8:13 ላይ
አንደኛ ቆሮንቶስ 8:13 ወንድሜን የሚያሰናክለው ከሆነ ጭራሽ ስጋ አልበላም አላለ። ስለየትኛው ስጋ ነው? አሁንም ልበሉ፣ ስለ አሳማ፣ ስለ ጅብ፣ ስለ አህያ፣ ስለ ፈረስ፣ ስለ በቅሎ አይደለም፣ ስለ አንበሳ፣ ስለ ነብር አይደለም፣ ስለሚበላው ስጋ እንኳን ወንድሜን የሚያሰናክለው ከሆነ ጭራሽ እኔ ስጋ አልበላም። ጳውሎስ የተናገረው ይሄ ነው። በሮሜ 14:1-15 ያለውን ቃል ብትመለከቱት እስከ 22 ድረስ ያለውን ብትመለከቱት በግልጽ የሚናገረው ነገር አለ። ይሄም አንድ ሰው እንዴት የእግዚአብሔርን ሕግ ጠብቆ መኖር እንዳለበት የሚያሳይ ነው። ያም ደግሞ ስለ እንስሳት፣ ስለ አራዊት ሰዎች በደንብ እንዲያውቁት የተጻፈ ሕግ ነው። ሮሜ 14ን ሁላችሁም ብትመለከቱት ከ1 ጀምሮ እስከ 22 ቁጥር ድረስ በደንብ ብታነቡት በደንብ አርጎ ይነግራችኋል። ምን እንደሆነ፣ ስለማን እንደሆነ፣ ስለ ሕዝብና ስለ አሕዛብ ቀጥታ ሲጀምር በእምነት የደከመውን ተቀበሉት፣ በሐሳቡ ላይ አትፍረዱ፣ ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና። አሁን ይሄንን እየዘረዘረ የሚመጣው ስለ ሮማዊ፣ ስለ ግሪካዊና ስለ እስራኤላዊ ነው። ኢትዮጵያን ደግሞ ድምርህ ከእስራኤላውያን ጋር ነው። ብሉይ ኪዳንን እናምን ስለነበረ፣ በሕገ ልቡና እናምን ስለነበረ ያ ነው ትልቁ ነገር። ከዛ እየቀጠለ እየዘረዘረ በደንብ አድርጎ ይናገራል። እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏል። እንግዲህ እያንዳንዳችን ስለራሳችን ለእግዚአብሔር መልስ እንሰጣለንና ብሎ እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ፣ ይልቁንም ግን ለወንድም እንቅፋት ወይም ማሰናከያ ማንም እንዳይኖርበት ይህንን ቁረጡ። በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቃለሁ ተረድቻለሁ ይላል። በራሱ ርኩስ የሆነ ነገር የለም። ይሄን አውቃለሁ ተረድቻለሁ ይላል። ይሄ ማለት እግዚአብሔር የፈጠረው ሁሉ መልካም ነው። ግን ያ ማለት ደግሞ ሁሉን ብሉ ማለት አይደለም። ክርስቶስ ስለርሱ የሞተለትን እርሱን በመብልህ አታጥፋው። እንግዲህ ለእናንተ ያለው መልካም ነገር አይሰደብ። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሚሆነ ደስታ ናት እንጂ መብልና መጠጥ አይደለችምና። የእግዚአብሔር መንግስት መብልና መጠጥ አይደለችም። ያስቀድማችሁ ጽድቁን ፈልጉ። ስለዚህ የእግዚአብሔር ቃል የሚነግረን እኮ ይሄንን ነው። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። እንግዲያስ ሰላም የሚቆምበትን እርስ በርሳችን የምንታነጽበትን እንከተል። በመብል ምክንያት የእግዚአብሔርን ሥራ አታፍርስ እያለ ቅዱስ ጳውሎስ ይቀጥላል። ቀጥሎ ምን ይላል? በመብል ምክንያት የእግዚአብሔርን ሥራ አታፍርስ ብሎ ሁሉ ንጹህ ነው፣ በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው። ይሄ የሚያወራው አሁን እዚህ ጋር ስለ የሚበሉ ስለ በሬ ስለ በግ ስጋ ነው፣ ለጣዖት ስለተሰዋ ስጋ። በአብዛኛው ቦታ እንደውም ባሉ ጽፎች ውስጥ አሳማ፣ ጅብ፣ ነብር፣ አንበሳ የክርክር እንትሮች አይደሉም። በነገራችን ላይ እኮ ከቅጠልም የማይበላ አለ። ከስጋ ብቻ እኮ አይደለም፣ ከቅጠልም የማይበላ አለ። ሁሉ እኮ አይበላም። ቅጠል ያዛል እኮ መጽሐፉ ብሉይ እኮ ተናግሯል እኮ። ሁሉ ነገር አይበላም እኮ። ስለ ስጋ ብቻ ማሰብ አይደለም። እንዲህ ይላል፣ ስጋን አለመብላት ወይንንም አለመጠጣት ወንድምህንም የሚሰናከልበትን አለማድረግ መልካም ነው። ተመልከቱ፣ ሰውን የሚያሰናክለው ከሆነ ስጋ አለመብላት ወይንም አለመጠጣት ይሄ መልካም ነው። ስለዚህ በአንደኛ ቆሮንቶስ 8:13 እንዲህ ከሆነ እኔ ጭራሽ ስጋ አልበላም ወንድሜን ማሰናክል ከሆነ ብሎ ሐዋርያው የተናገረው ለዚህ ነው። ማጠቃለያ የአሳማ ምግብ ወይም ክሊን አንክሊን ተብሎ በእንግሊዘኛ ላይ የተጠቀሰው ርኩስ የሚለው ቃል አንነገር ወቁ። እግዚአብሔር የፈጠረው ርኩስ ነው ማለት አይደለም። በዚህ እንዳትታለሉ። ርኩስ ነው ማለት ላንተ ላንቺ አትብሉት ነው። እንግሊዘኛው ክሊን አንክሊን በሚል የሚያስቀምጠው ልክ ዘፍጥረት ምዕራፍ 7 ላይ እንዳየነው ንጹህ የሆነና ንጹህ ያልሆነ ነው የሚለው። ያንን በሙሴ ጊዜ በደንብ አብራራው። ንጹህ የሆነ የትኛው ነው፣ ንጹህ ያልሆነ የትኛው ነው፣ በደንብ ፎርሙላውን አስቀመጠው። ስለዚህ ይሄ ነው ደግሜ እንዳልኳችሁ ሲጀምርም እንደነገርኳችሁ አሳማ መብላት ይቻላል፣ ሁሉ የተፈቀደ ነው፣ አህያም መብላት ይቻላል፣ ፈረስም መብላት ይቻላል የሚል ሰው
ሰውስ እንዳንበላ የት ጋር የተጻፈው ሰውን አትብሉ ተብሎ መጽሐፍ ቅዱስ ውስጥ ጥቅሱ ይምጣልኝ ስለዚህ ኢትዮጵያውያን ክርስቲያኖች ይሄን ወቁ ቀድሜም እንዳልኩት የዛሬ ዓመት ሳስተምር ኤርትራውያን ልጆችም ኦርቶዶክሳውያን ይሄን በደንብ አርጋችሁ ወቁ ለምንድነው የማንበላው መንግስተ ሰማያት ስለመግባትና ስላለመግባት ነው መንግስተ ሰማያት ስለመግባት ያለውን እሳቤ ከውስጥ ስለሚያወጣ ነው ምግብም አእምሮን ያሳጣል አራቱም ባህሪያት ይደበላልቃቸዋል እግዚአብሔርን ወደ አለማምለክ ይመራል ለዚህ ነው ክርስቶስ የሥጋም የነፍስም አምላክ ነው እግዚአብሔር የሥጋም የነፍስም አምላክ ነው በሥጋችሁም ንጹህ እንድትሆኑ ይፈልጋል በቤተ መቅደስ ምን እንደሚሰዋው በብሉይ ዘመን በሬ በግ አሳማይ ሰው አይሰዋም ምሳሌስ ስለ ክርስቶስ በጉ የኢየሱስ ምሳሌ ነው ስንዴው የኢየሱስ ክርስቶስ ምሳሌ ነው ስለዚህ ሰው ቅዱስ ነው ኢትዮጵያዊ ደግሞ በብሉይ ሕግ የሚያምን ነው ከግብጽ ጋር ኦሪየንታል ቸርች እያላችሁ ምንም ነገር እንዳትናገሩ ምክንያቱም ከኛ ጋር በቀኖና በእምነት በቀደም አስተሳሰብ አንገናኝም ቀላል ነገር ልንገርህ ጫማው ልቆ መቅደስ መግባት እኮ ቀጥሎ ሊመጣ እኮ ነው ጫማው ልቆ መቅደስ መግባት ኢትዮጵያ ብቻ ነው የሚያደርገው በነገራችን ላይ አንዳንዶች ደግሞ በጣም እንትን ያሉ ሰዎች እንደው አንዳንድ ሀገር ላይ የህታቢያ ክርስቲያናት ይባሉት ሊያረጉት ይችል ይሆናል በየገዳማቸው በየምን እንጂ እኛ ብቻ ነው የምናደርገው ግብጽ ቸርች ሂድ ውስጥ ጫማን አድርገህ ነው የምትገባው ልዩነት አለ ስጋው ደግሞ እነሱ ፍለፊት ነው የሚያወጡት እኛ እናወጣ ልዩነት አለ ታቦት የላቸውም እኛ አለን የብሉይ ዘመን ነው ብለው እነሱ ንቀውታል እኛ እንንቀውም የብሉይ ዘመን ነው ብለን ስለዚህ አንዳንዴ የሰውንም ትምርት ያጣመማችሁ ህዝብን ወደ ክደት የምትመሩ ኢምሁራንም በጣም መጠንቀቅ ያስፈልጋቸዋል መሰረታዊ ነገሩ እየተናደ ነው በዚህ ሰዓት የኢትዮጵያ ባህል እንዲጠፋ በጣም ብዙ ዘመቻ አለ ወጉ እንዲጠፋ ስርዓቱ እንዲጠፋ ከዚህ በፊት ደጋግሜ ነግሬያችኋለሁ ካልቸራል ቪው አንትሮፖሎጂካል ቪው እነዚህ ወሳኝ ነገሮች አሉት እምነታችን ዝም ብሎ ይሆን አይደለም አባቶቻችን ዝም ብለው አይደለም ይሄን ሁሉ ህግ ይሰሩልን ጫማው ልቃ መቅደስ የምትገባው ስግደት ምን ሰግደው ከብሉይ ዘመን ጀምሮ እኮ የመጣ ህግ ነው የማይጠፉ እኮ ናቸው አመጋገብ ምንድነው የለወጠው አመጋገብን በብሉይ ዘመን የነበረ ሰውነትና ዛሬ ያለ ሰውነት አመጋገብ ምን ለወጠው አይቹ ግን ይሄንን አሳማ ይበሉ የነበሩ አውሬ ይበሉ የነበሩ ሰዎች ቢመጡ ይሄን ተበላለህ ብለን አንከለከላቸው ይመጡና ይጠመቃሉ ለጊዜው ያህግ ለክ በሲኖዶስ እንደተባለ ከዛ በኋላ ግን እየተማሩ እየተጠበቁት ይሄዳሉ እንጂ ዘላለም እነሱም እየበሉ ይኑሩ የሚል ህግ የለም ልንገርህ ስለዚህ በምግብ ጉዳይ ላይ በመጽሐፍ ቅዱስ የተጻፈው ይሄ ነው የሥጋም የነፍስም አምላክ እግዚአብሔር ይሄን አዟል በህገ ልቡና በህገ ኦሪት በህገ ክርስትና ስለዚህ ቀደም እንዳልኩት የዘፈን ዳርዳሩ እስክሳ ነው እንደሚለው ቀስ እየተባለ ውሃ ሲወስድ ያሳሳቀ ነው እንዳልነው ዛሬ ስለ ምግብ አወራን ነገ ታቦቱ ብሉይ ነው አዎ ቀዳሜ ማክበር ብሉይ ነው አዎ በአርባ ቀን በ80 ቀን መቅደስ መሄድ ነው ብሉይ ነው አዎ ጫማው ልቆ መግባት ብሉይ ነው አዎ እጣኑ ከብሉይ የመጣ ነው አዎ ስለዚህ እነሱም አያስፈልጉም ይያልክ ሳይለወጡ መለወጥ ብለህ ራስህን ወደ ጀርመን ሪፎርሜሽን መለወጥ ነው ኢትዮጵያዊ እወቅ ማወቅ ብቻ ሳይሆን ተጠንቀቅ አሳማ ስለመብላትና ስላለመብላት ይሄን ያህል የምንነጋገርበት አይደለም ግን በውስጡ ሃይማኖትን የሚንድ የኦርቶዶክስ ኢትዮጵያን ቤተክርስቲያን ምሰሶ የሚያነቃንቅ ትምርት ረጅም ጊዜ በማስተማር የለመዱ ሰዎች ስላሉ ዛሬም ይሄን ጠንቅቆ ማወቅ እሰየው ነው ትምርቱን ያስተማርኳችሁ ከአዳም እስከ ራእይ ከዘፍጥረት እስከ ራእይ ነገራችኋለሁ በዚህ መሰረት ነው የምንሄደው እንጂ ታቦት የብሉይ ነው ጫማ ማውለቅ የብሉይ ነው ይሄ ስርዓት የብሉይ ነው እየተባለ አይናድም የማይለወጡ ህግጋት አሉ የተፈጸሙ አሉ ኦሪትና ነቢያትን ለመሻር የመጣው አይምሰላችሁ ማቴዎስ 5:17 ኦሪትና ነቢያትን ለመሻር የመጣው አይምሰላችሁ ለፈጸማቸው ነው እንጂ ሊፈጸሙ ነው ይሄ ደግሞ በስጋ ህይወት የተነገረ ነው ቅዱስ ነው ሩክስ ነው ሲባል ያ ርኩስ ነው ማለት አይደለም እንዳትሳሳቱ ደጋግሜ ነው የምነግራችሁ ይሄንን
ቀደሰ የሚለው ቃል ትርጉም ራሱን የቻለ ብዙ አይነት ትርጉም አለው ለየ ማለት ይሆናል አከበረ ማለት ይሆናል አመሰገነ ማለት ይሆናል ቀደሰ ለየ የተለየ ነው ለእግዚአብሔር የተለየ ሲባል ቅዱስ ነው አያችሁ ርኩስ ነው ሲባል ደግሞ ያ ደግሞ ለእናንተም ይገባ አይደለም ስለማለት ነው እንጂ እግዚአብሔር ርኩስ ነገር ፈጠረ ብለንም አናቅም አስተምረንም አናቅም እንደዛ የሚያስተምሩትንም አስተምሮ ላይ ሁሉ እኮ መልካም ነው እግዚአብሔር የፈጠረው ግን ሁሉ መልካም ነውና ሁሉ ተፈቅዶልኛልና ሁሉን አደርጋለሁ አትበሉ እንዳለው ሐዋርያው ጳውሎስ ሁሉ ተፈቅዶልኛልና ሁሉን እበላለሁ አንልም እንዳልኳችሁ ስለዚህ ቤተ መቅደስነታችሁን ጠብቁት ሰውነታችሁን ቀድሱት ለቅስ በተለይ መነኮሳት ስታስተምሩ ስለ ስግደት አስተምሩ ደስ ይልባችኋል ስለ ጸሎት አስተምሩ የናባንጦን የናባ መቃርስን ነገር ንገሩን እንዴ የናባ ጳውሊን ነገር ንገሩን እንጂ ወገኖቼ ስጋ መብላትና ለመብላት እዚህ ውስጥ የተነገረበት ራሱ አንዱ ልንገራችሁ ማኒኬይዝም የሚባል እምነት ስላለ ነው ማኒኬይዝም የሚባለው እምነት ጋብቻን ስጋ መብላትን ወይን መጠጣት እነዚህ ፈጽሞ የሚገቡ ነገሮች አሉ ብሎ ጋብቻ ራሱ ስለዚህ በህጋችን ላይ ራሱ እኛስ ጋብቻ ንጹህ እንደሆነ ልደትም ርኩሰት እንደሌለበት እናምናለን ብለን በአመክንዮ ሐዋርያት የነገሩን ለነሱ መልስ ነው ለነማኒ ነው ስጋ ፈጽሞ መብላትም ልክ አይደለም ኃጢያት ነው ብሎ ስላስተማሩ አረ እንደሱ አይደለም ተብሎ ነው እዚህ ውስጥ የገባው ራሱ መጀመሪያ ለምንድን ነው የተጻፈው ብሎ ማሰብ ያስፈልጋል ለዚህ ነው ትምህርትን ትንሽ ሳፋ አድርጎ ማየት የሚያስፈልገው ማለት ለዚህ ነው ይሄን ማስተምራችሁ አንደኛ የቤተ ክርስቲያንን ትምህርት በመጠኑም ቢሆን በማቀው በተማርኩት ከአባቶቼ በተማርኩት ትምህርት ነው ሁለት የሌላው ዓለም ደግሞ የሚያስበውንም እንደ ጥቂቱ ደግሞ ገብቼ ስላየሁት ነው በሁሉም ማቅጣጫ ነው የምነግራችሁ ስለዚህ ቤተ ክርስቲያናችን የምታስተምረን ይሄንን ነውና ጠንቅቀን ነው ራስን ማዳን እጅግ መልካም ነው ስለዚህ እግዚአብሔር ህግ ነግሮናል ወደምትወደው እጅህ ላክ ነው ስለ ሆድ ብዙ ባትጨነቁ ጥሩ አይመስላችሁ ይሄ ሁሉ መከራ ባለበት ሰዓት ስለ ሆድ መጨነቅ ታችሁ አንዳንዴ የምናወራው ራሱ ስለማን ነው የምናወራው ለምሳሌ ባለፈው እንዳልኩት አሁን ስለ ጥሬ ስጋ ስለዚህ አዲስ አበባ ላይ ነው እንጂ ሌላ ቦታ አለ እንዴ የት ነው መብላት ችሏል እንዴ ሽንኩርት መብላት ችሏል እንዴ ቃሪያ መግዛት ችሏል እንዴ ኢትዮጵያ ትውልድ አልፎ 30 ማስጋ ምናወራው ገና ለገና አለን ስለምትሉ ገንዘብ አለን ስለምትሉ በትልልቁ ሆቴል ስለምትስተናገዱ ሰዎች ነው እንደምናወራው ምን ሆናችኋል መነኮሳት መምህራን ሊቃውንት ምን እንደምናወራው ስለማን ነው ምናወራውስ ምስኪን ህዝብ ያለን አይደለም እንዴ በቀን አንድ መብላት የተቸገረ ህዝብ ያለን አይደለም እንዴ ሰው ያለ ምግብ ይኖራል እንዴ እመቤታችን መቅደስ ስትገባ እንኳን እኮ የምግቧ ነገር ከተያዘን የተባለ ያለ ምግብ ሰው ይኖራል እንዴ በእግዚአብሔር ቃል ጭምር ነው እንጂ በምግብ ብቻ አይኖርም ነው እኮ የተባለ ምግብ የሚያስፈልገዋል ነው እኮ ያለው ኢየሱስ ክርስቶስ ከኢየሱስ ክርስቶስ በላይ መጥተ ምግብ ያስፈልገውም ልትለይ ነው እንዴ ለማንኛውም ባህልህን ህግህን ስርዓትን ለመናድ አውሮፓዊ ተነስቶባል ኢትዮጵያ ውስጥም ያለ ደግሞ እግዚአብሔርን የማያውቅና ጸረ ኢትዮጵያ አስተሳሰብ ያለው ባህልህን ሊንር ተነስቷል አንዳንዶቹ የማይገባቸው ካህናት አሉ የማይገባቸው መርጌታን የሚሉ የማይገባቸው ሰዎች አሉ የኢትዮጵያ ቤተክርስቲያን ሰር የወጡት ደግሞ አሁንም ስርዓቱ እንዲናል ህጉ እንዲጠፋ ነው የሚያደርጉት ስለዚህ ይሄን ጠንቀቆ ማወቅ ያስፈልጋል በህገ ልቡና በህገ ኦሪት በህገ ክርስትና ኢትዮጵያ አሳማ ጅብ አህያ የመሳሰሉትን አትበላ ለምሳሌ በዚህ ልጨርስላችሁ በጾም ጊዜ ራሱ የኢትዮጵያ ቤተክርስቲያን የተለየ ትምህርት የተለየ ነገር መጽሐፌ ላይ መጽሐፍ አሚል ላይ አስቀምጬዋለሁ በጾም ጊዜ የምንበላው ምግብ የእህል ምግብ ነው ለምንድን ነው ሲባል አንዳንድ ሰው ኃይል ሰጪ ስለሆነ ምን ሰጪ ስለው አይደለም ኃይል በመስጠት ሌላውም ይሰጣል ሰላጣውም ይሰጣል እንደውም ጤነኛ ነው የምትሆነው ስለሱ አይደለም በጾም ጊዜ የበግ ስጋ የበሬ ስጋ የዶሮ ስጋ ወይም ደግሞ እነዚህን ማንበላበት ምክንያት ልንገራችሁ በወንድና በሴት ሴክሹዋል ሪሌሽንሺፕ ስለሚመጡ ነው አንድ በሬ በአንድ ወንድ በሬና በአንዲት ሴት ላም መካከል የሚመጣ ነው አንድ እንቁላል በአንድ ሴት እና በአንድ አውራ ዶሮ መካከል የሚመጣ ነው አንድ ፍየል በአንዲት ሴት ፍየልና በአንድ አውራ ፍየል የሚመጣ ነው
ስጋ ማንበላው በወንድና በሴት ተራክቦ ሪሌሽንሺፕ ሴክሹዋል ሪሌሽንሺፕ ይሄ ግብረ ስጋ ግንኙነት አድርገው የሚመጡ ስለሆኑ በጾም ሰዓት አንበላቸው ታውቃላችሁ እንጂ ኃይል አይደለም በግብረ ስጋ ግንኙነት በሴክሹዋል ሪሌሽንሺፕ የሚመጡ ምግቦችን በጾም ጊዜ አንበላቸው ይሄ ጥልቅ የሆነ የኦርቶዶክስ የኢትዮጵያ ቤተክርስቲያን ትምህርት ነው የኢትዮጵያ ቤተክርስቲያን ትምህርት ከየትኛውም ዓለም ይለያል ስርዓታችን ይለያል መቅደሳችን ይለያል እኛ ታቦት አለ ሌሎቹ የላቸውም እኛ ጫማ እናውልቃለን እነሱ ጫማ አውልቁም እኛ ዕጣን አለን እኛ እንሰግዳለን ተመልከቱ እኛ መጽሐፍትን እንሰማለን ከብሉይ እኮ የመጣ ነው መጽሐፍትን እንሰማው ወንጌልን እንሰማለን ከብሉይ እኮ የመጣ ነው ቅዱሳን መጽሐፍትን መሳም የነካው ሁሉ የተቀደሰ ይሆናል ስለዚህ የምግቡን ጉዳይ ነው በዚህ መንገድ ነው የተማርነውን በልቡናችን ያሳድር ከክፉ ነገር ይሰውረን የገባችሁ ሰየው ደስ ይለኛል ትምህርቱን ሌላው ሰው ሁሉ እንዲሰማ ደግሞ ብታረጉልኝ እመርጣለሁ ለሁሉ እግዚአብሔር ይባርካችሁ ይቀድሳችሁ ፊቱንም ያብራላችሁ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው ጥያቄ ሰው እንዳንበላ ህግ የትጋ ተጽፏል ስለዚህ ሁሉን በዚህ መሰረት ይዩት እግዚአብሔር ይባርካችሁ ፊቱንም ያብራላችሁ እመቤታችን አትለየን የልባችሁ ሐሳብ ይፈጸም የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ህግና ሥርዓቷን ጠብቀን እስከ መጨረሻይቱ ህቅት አለመኖር በምዕራብ ተረት ሳንታለል በጀርመኖች ፍልስፍና ሳንስት አሜሪካ ስለሄድን ስለ አሜሪካ ምግብ ቻይና ስለሄድን ስለ ቻይና ምግብ ሳናወራ ቤተክርስቲያኗ ያዘዘችንን ኢትዮጵያዊነትንና ኦርቶዶክሳዊነትን ክርስትናን በማጽናት ለዘላለም እንድንኖር የአምላክ ፍቃድ ይሁን ሥላሴ ተመሰገኑ ይሁን ሰላም ሁኑልኝ እግዚአብሔር ሁላችንን ይባርከን አሜን